ኤርትራ ሰራዊቷ በኢትዮጵያ ውስጥ ይገኛል መባሉን እንዲሁም ለቀጠናው ደህንነት ስጋት ፈጥራለች መባሉን አስተባበለች። ኢትዮጵያንም ለቀጠናው ውጥረት ምንጭ ናት በማለት ወቅሳለች። በትግራይ ክልል ያለው የኃይል አገዛዝ ማብቃት አለበት ሲሉ 3 ፓርቲዎች ገልጸዋል። የደቡብ ትግራይ ዞን ህዝብ የአዲስ መዋቅር ተቃውሞን እንደሚደግፉም ፓርቲዎቹ አስታውቀዋል። ሰላም ጤና ይስጥልን። የተወደዳችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ተከታታዮች ወቅታዊና ፈጣን መረጃዎች እንዲደርሷችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናልን ላይክ፣ ሰብስክራይብ እና ሼር እንድታደርጉ እያስታወስን የሰዓቱን ዜናዎች ኢሊያስ ክፍሌ ይዤላችሁ ቀርቤያለሁ። በሳር ቤት አፍሪካ ህብረት አቅራቢያ ዘመናዊ የመኖሪያ አፓርትመንት ቤቶችን በካሬ 64000 ብር ከ40% ልዩ ቅናሽ ጋር አቅርበንላችኋል። ባለ 2 መኝታ ጠቅላላ ዋጋ 5.6 ሚሊዮን ብር እንዲሁም ባለ 3 መኝታ በ6.8 ሚሊዮን ብር ብቻ አፓርትመንቶችን የግሉ ያድርጉ። እንዲሁም መሃል ፒያሳ ላይ በ900 ሺህ ብር ቅድመ ክፍያ በ3.9 ሚሊዮን ብር ጠቅላላ ዋጋ የሱቅ ባለቤት መሆንም ይችላሉ። ለበለጠ መረጃ ከታች ባለው ስልክ አሁኑኑ ይደውሉ። ቴምር ሪል ስቴት። በትግራይ ክልል ያለው የኃይል አገዛዝ ማብቃት አለበት ሲሉ 3 ፓርቲዎች ገለጹ። የደቡብ ትግራይ ዞን ህዝብ የአዲስ መዋቅር ተቃውሞን እንደሚደግፉም ፓርቲዎቹ አስታውቀዋል። በትግራይ ክልል የሚንቀሳቀሱት ባይቶና፣ አረናና የትግራይ ነጻነት ፓርቲ ባወጡት የጋራ መግለጫ በትግራይ ክልል ያለው የኃይል አገዛዝ ማብቃት እንዳለበት በመግለጽ ከደቡብ ትግራይ ዞን ህዝብ ጎን እንደሚሰለፉም አስታውቀዋል። የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የደቡብ ትግራይ ዞን አስተዳደራዊ የመዋቅር እና የአመራሮች ለውጥ እንደሚደረግበት መናገራቸውን ተከትሎ በክልሉ ደቡባዊ ዞን ማይጨው ከተማ ከትላንት በስቲያ የአንድ ቡድን የበላይነትን የሚቃወም ሰልፍ የተካሄደ ሲሆን በክልሉ ሁሉንም ያሳተፈ ፖለቲካዊ ሁኔታ እንዲፈጠር መጠየቁን የክልሉ ቴሌቪዥንን ዋቢ አድርገን መዘገባችን ይታወሳል። 3 ተቃዋሚ ፓርቲዎቹ በጋራ ባወጡት መግለጫም የተደረገው የተቃውሞ ሰልፍ ህዝቡ ለዲሞክራሲ ያለውን ፍላጎት የሚያሳይ ነው ያሉ ሲሆን በህወሓትና በወታደራዊ ኃይሉ በኩል የሚፈጸመው የኃይል አገዛዝ ማብቃት እንዳለበት የሚያመላክት ነው ሲሉም ገልጸዋል። በዞኑ የተደረገው ሰልፍ በክልሉ የተጀመረውን የዲሞክራሲ ጉዞ እንደሚያመላክት የጠቀሱት ፓርቲዎቹ ስር ነቀል ለውጥ እንዲኖር እንዲሁም ዘላቂ ሰላም እንዲሰፍን የሚያበረታታ እርምጃ ነው ሲሉም አሞካሽተውታል። ሌሎች የክልሉ ዞኖችና ወረዳዎች እንዲሁም ከተማዎች በማይጨው ከተማ የተንጸባረቀውን አቋም እንዲያንጸባርቁ ጥሪ በማቅረብ በክልሉ ያለው የአንድ ቡድን አገዛዝ እንዲያበቃ የማድረግ ጥረት ተጠናክሮ ይቀጥላል ሲሉ ፓርቲዎቹ ገልጸዋል። ዕለተ ሐሙስ በተካሄደው ሰልፍ ላይ ከተሰሙ ድምጾች መካከል የህዝባችንን ሰላም የሚያደፈርስ መግለጫን እንቃወማለን፣ ትግራይ የሁሉም የትግራይ ተወላጅ እንጂ የአንድ ቡድን አይደለችም የሚሉና ሌሎችም ይገኙበታል። ሴቶች፣ የሀገር ሽማግሌዎች፣ ተማሪዎችና ሌሎችንም ጨምሮ ብዛት ያላቸው የከተማዋ ነዋሪዎች በተሳተፉበት በዚሁ ሰልፍ ላይ ሰላምና ልማት ፍላጎታችን ነው የሚል መልእክት ማስተላለፋቸውን የክልሉ ቴሌቪዥን መዘገቡ ይታወሳል። ከኢትዮጵያና ከኢንዶኔዥያ የአውሮፕላን አደጋዎች ጋር በተያያዘ ቦይንግ ላይ የቀረበው ክስ ሊነሳ ነው። የኢትዮጵያና የኢንዶኔዥያ አየር መንገዶች ላይ ከደረሱት 2 የ737 ማክስ 8 አውሮፕላኖች የመከስከስ አደጋ ጋር በተያያዘ በአውሮፕላን አምራቹ ቦይንግ ላይ የቀረበውን የወንጀል ክስ የአሜሪካ አቃቤ ሕግ ውድቅ ሊያደርግ ነው ተብሏል። በሁለቱ አደጋዎች ሕይወታቸውን ካጡ ሰዎች ቤተሰቦች ጋር በኢንተርኔት አማካኝነት ከተደረገ ስብሰባ በኋላ የአሜሪካ የፍትህ መስሪያ ቤት ባለስልጣናት እንደገለጹት ቦይንግ ክሱ ውድቅ ሆኖ ጉዳዩን በስምምነት ለማጠናቀቅ የሚያስችለውን ሁኔታ እያጤኑ መሆናቸውን ገልጸዋል። ይህ ውሳኔም የተሰማው ፍርድ ቤት ቀደም ሲል ቦይንግ ጥፋተኝነቱን አምኖ ከስምምነት ለመድረስ የቀረበውን ሀሳብ ፍርድ ቤት ውድቅ ካደረገው በኋላ የቀረበበት የማታለል ወንጀል ክስ በሚቀጥለው ወር መታየት ከመጀመሩ በፊት ነው። ነገር ግን በኢትዮጵያ ውስጥና ኢንዶኔዥያ ውስጥ በደረሱ አደጋዎች የሞቱ ሰዎች ቤተሰቦች ጠበቆች በአዲሱ እቅድ በጣሙን መከፋታቸውን ገልጸዋል። ምንም እንኳን የአሜሪካ የፍትህ መስሪያ ቤት የመጨረሻ ውሳኔ ላይ አለመድረሱ ቢገለጽም በጽሁፍ የቀረበው ሰነድ ግን የመጨረሻ ውጤቱ ምን እንደሚሆን ያመለክታል ሲሉ በኢትዮጵያ አየር መንገድ አደጋ የሞቱ 34 ሰዎች ቤተሰብን የወከለው ድርጅት ጠበቃ ኤሪን አፕልበም ተናግረዋል። ጨምሮም ቦይንግ የእምነት ቃሉን በሰጠባቸው ወንጀሎች ምክንያት ለጠፉ 346 ሰዎች ሕይወት እስካሁን ለፍርድ አልቀረበም። አሁን ደግሞ የፍትህ መስሪያ ቤቱ ከገንዘብ ቅጣት ያላለፈ ቅጣት ሳያገኘው እንደሚያመልጥ ሊያደርገው ነው ብለዋል። ከ6 ዓመታት በፊት በተለያዩ ጊዜያት በኢትዮጵያ አየር መንገድና በኢንዶኔዥያው ኤርላይንስ አውሮፕላኖች ላይ በደረሱት 2 አሰቃቂ አደጋዎች ምክንያት
ምክንያት ቦይንግ በአሁኑ ጊዜ የማጭበርበር ክሶች እንደቀረቡበት የቢቢሲ ዘገባ አመልክቷል። ኤርትራ ሰራዊቷ በኢትዮጵያ ውስጥ ይገኛል መባሉን እንዲሁም ለቀጠናው ደህንነት ስጋት ፈጥራለች መባሉን አስተባብላለች። ኢትዮጵያንም ለቀጠናው ውጥረት ምንጭ ናት በማለት ወቅሳለች። የኤርትራ መንግስት በዚህ ሳምንት በምስራቅ አፍሪካ ጉዳዮች ላይ የተሰበሰበው የአሜሪካ ሴኔት የውጭ ግንኙነት ኮሚቴ በሚያሳዝን ሁኔታ በኤርትራ ላይ የተሳሳቱ አመለካከቶችንና ያልተረጋገጡ ክሶችን አስተጋብቷል ሲል ወቅሷል። ኤርትራ በአሜሪካ ዋሽንግተን በሚገኘው ኤምባሲዋ በኩል በምክር ቤቱ የተነሱ የተሳሳቱ አመለካከቶችን በተረጋገጡ እውነታዎች ስለማረጋገጥ በሚል ባወጣችው መግለጫ በመድረኩ ላይ ሴናተር ክሪስ ቫን ሆለን በኤርትራና በኢትዮጵያ መካከል ስላለው የተወጣጠረ ሁኔታ ስጋታቸውን አንስተው የኤርትራን መንግስት ወታደራዊ የክተት ጥሪ በማድረግ ለውጥረቱ መባባስ መውቀሳቸውን መግለጫው አመልክቷል። የኤርትራ መንግስት ሴናተሩን ከተረጋገጡ እውነታዎች ይልቅ ኤርትራን በተመለከተ የተዛቡ የሚዲያ ዘገባዎችን በማስተጋባት የወቀሱ ሲሆን ኤምባሲው በመግለጫው ኤርትራ ለጦርነት ዝግጅት እያደረገች አይደለም፣ በእርግጠኝነት የምንገልጸው በኢትዮጵያ ላይ ቀስቃሽ ወታደራዊ እርምጃም ሆነ የፖለቲካ እንቅስቃሴ አላደረግንም ሲል ገልጿል። በአፍሪካ ቀንድ ያለው ውጥረትና ስጋት የመነጨው ከተቻለ በዲፕሎማሲያዊና ህጋዊ መንገድ ካስፈለገም በኃይል ወደብና የባህር ዳርቻ ግዛት ለመያዝ በሚል ከኢትዮጵያውያን ኃይሎችና የሀገር ውስጥ ሚዲያዎች ዘመቻ ነው ሲልም የኢትዮጵያን መንግስት ወቅሷል። ይህ በዓለም አቀፍ ግንኙነት ተቀባይነት የሌለው ሀሳብና አላስፈላጊ እንዲሁም ሊወገድ በሚገባው ጉዳይ ቀጠናው በአለመረጋጋት ስጋት የተሞላ ሆኗል ሲልም የኤርትራ ኤምባሲ መግለጫ አሳስቧል። በጉዳዩ ላይ የሴኔቱ የውጭ ግንኙነት ኮሚቴና ሌሎች የሚመለከታቸው የፖሊሲ ባለሙያዎች ጉዳዮችን ማጥራት አለባቸውም ብሏል። በተመሳሳይ በምክር ቤቱ የኤርትራ ወታደሮች አሁንም በምዕራብ ትግራይ የኢትዮጵያ ግዛት ውስጥ ይገኛሉ በማለት የቀድሞው የአሜሪካ የውጭ ጉዳይ ሚኒስቴር ባለስልጣን ጆሹዋ ሜርስቬ የሰጡት አስተያየት እውነታውን ሳያጣሩ ኤርትራን በመክሰሳቸው ከጀርባው ስላሉ ዓላማዎች እንድንጠይቅ ያደርገናል በማለት ኤርትራ መግለጿን ሪፖርተር በኤምባሲው በኩል ከወጣው መግለጫ ተመልክቷል። ኤርትራ ይህንን ወቀሳ ሆን ተብሎ አሻሚ ቃላት በመጠቀም የኤርትራ ሉዓላዊ ግዛቶች የሚጥስ ጥያቄ ያዘለ ነው ብሎ የፈረጀ ሲሆን ይህም የኢትዮ ኤርትራ የቦርደር ኮሚሽን እንደ አውሮፓውያን አቆጣጠር በ2002 የሰጠውን ውሳኔ በመጣስ ለሁለት አስርት ዓመታት በኢትዮጵያ መንግስት ህገወጥ አካሄድ ተይዘው የቆዩ ባድመና ሌሎችም አካባቢዎችን የተመለከተ ጥያቄ ለማስነሳት ነው ሲል ወቅሷል። ይሁን እንጂ የኤርትራ ወታደሮች በሰሜን ኢትዮጵያ ጦርነቱ ካበቃ በኋላ ሙሉ በሙሉ በአዲስ መልክ ተሰማርተው በሉዓላዊ ግዛታችን ውስጥ ይገኛሉ ሲል የኤርትራ መንግስት አስታውቋል። ከዚህ ቀደም በምዕራብ ትግራይ አካባቢዎች የኤርትራ ሰራዊት የሀገሪቱን ሰንደቅ ዓላማዎች እየሰቀለ በትምህርት ቤቶች ስርዓተ ትምህርት መቀየርና ለነዋሪዎችም መታወቂያ ጭምር መስጠት ስለመጀመሩ የአካባቢዎቹ አመራሮችና ነዋሪዎች እንዲሁም የክልሉ የፖለቲካ ድርጅቶች ሲገልጹና ሪፖርተርም ሲዘግብ መቆየቱ ይታወሳል። የተወደዳቸው የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰቦች ለሰዓቱ ያዘጋጀናቸው ወቅታዊ መረጃዎች ያደመጣቸዋቸው ነበሩ። ወቅታዊ መረጃዎች በፍጥነት እንዲደርሷችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰብ እንድትሆኑ እናስታውሳለን። መልካም ጊዜ